ሉሊት ሰይጣኔን አታምጪ። አሁን ከዚህ ቤት ውጪ። ይቅርታ ልጅ ጽዮን፣ ይሄን ቤት የኔም ነው። እሺ፣ ስለዚህ አልወጣም። ኧረ እባክሽ አትውጪ። አዎ አልወጣም። አንቺ እብድ! ቆያ በተሻለ መሰለሽም። አሁን የሆነ ነገር ሳይፈጠር ከዚህ ቤት ውጪ ነይ ውጪ። ምንድነው የተፈጠረ ነገር አለ? እኔ ማለት ምንም አልተፈጠረም፣ ግን ደግሞ በዚህ ከቀጠልን መፈጠሩ አይቀርም። ይሄ እንደዚህ አትበይ እላለሁ። ለምን አልልም? የት ወጥተህ የት እንደምትገባ ካላወቅኩ ለምንድን ነው የማልለው? ነገ ደግሞ ሌላ ችግር ወደ ቤታችን ይመጣል። ቆይ ምንድነው የምትይው? በግድ ችግር ይፈጠር? አሁን ምንም ጠላት የለንም፣ በሰላም መኖር እንችላለን አይደል? ከፊት ጋርም ታርቀናል። ጭራሽ እንደዚህ ትለኛለህ? በዚህ ከቀጠልክ ለምንድን ነው የማይፈጠረው? በደንብ ይፈጠራል እንጂ የምር ያፌትን እያመንከው ባልሆነ። ቆይ የማያሳምን የምትነግሪኝ ነገር አለ? ለኔ ሁሉም ነገር ሰላም። ቆይ እኛ ላይ ያደረሰብን ነገርስ? ያ ሁሉ ስቃይ ተረሳና በአንድ ይቅርታ ተስማማችሁ? ቆይ እኔ ጨረቃ ምን እያልሽ? እንድንስማማ አልፈለግሽም ነበር ማለት? እኔ አትታረቁ ብያለሁ? እኔ ያልኩት በአንዴ ከልቡ ተጸጽተዋል ብለህ ማሰብህን ነው። በዛ ላይ አትርሳ፣ አባዬን የገደለው እሱ ነው። አንተንም ሊገልህ ነበር። ልጃችንም ከመወለዱ በፊት በጣም ብዙ ጊዜ ሊገልህ ሞክሮ ነበር እና ለዚህ ምህረት ይገባዋል? እንደውም እንደውነቱ ከሄድን መታሰር ነው የነበረበት። ምን እያልሽ ነው? ስርዓት ይኑርሽ ረፊ። ምንም ቢሆን እኮ ወንድሜ ነው። ጭራሽ መታሰር አለበት ያለሽ? አዎ ልክ ነህ። ወንድምህ ነው፣ እሱ መጎዳት የለበትም። ጉዳቱንም ጭንቀቱንም ሀዘኑንም እኔ እችልልሃለሁ። እሱ ምን ወጣ? ጥሩ ነው ናታ። እስከ ዛሬ ድረስ ማንነት አልገባኝም ነበር። ትልቁ ያመመኝ ነገር ቢመርሽም ዋጪው ምንም ቢሆን ወንድሜ ነው ያለኝ ነው። ወዲያው ስገባ ያገኘው የመጀመሪያ ሰው ነው። በጣም እድለኛ ነው። አንቺ አስመሳይ! ምን ልታደርጊ መጣሽ? ዘርወል ከፊቴ ምን አገባ? እራሱ ላይ አስወጥቼ እንዳልዘጋበሽ ሂድ ዘር በል። ትዝታ ስትል ያፌትን ያስገደለችው እሷ ናት። ማንም ሰው መስማትም ሆነ ማወቅ የለበትም። አሁን ነገር ይገርማል። እንዴ ወይቷል እኮ ቢሆንም የኔ ጨረቃ ዛናት። እሷ ማየት አለብኝ። ናታን የኔ ጨረቃ የሆነችውን ኤፍራታን ሳላይ ማደር አልችልም በሚለው አሁን ላይ ወደ ገነት ቤት ሄዶ እሷን አይቶ ሊመለስ ነው። ያው እሱ አሁን ላይ እያሰበ ያለው እዛን ያለችው ብሎ ነው የሚያስበው። ኤፍራታ ደግሞ ውጪ ወጥታ ወክ እያደረገች ነው። እዛ ባለችበት ሰዓት ነበር ቃል መጥቶ እሷ ባትፈልግም በግድ ከሷ ጋር ሆኖ አሁን ላይ እያሳቀት ወይ ደግሞ ከድብርቷ እንድትወጣ እየሞከረ ነው ማለት ነው። አሁን ደግሞ ሰዓቱ ሄዷል፣ መሽቷልና በስተመጨረሻ ላይ እስከ ቤት ድረስ ልሸኝሽ ማለቱ አይቀርም። ምናልባትም አይታወቅም። እዚህ ጋር ናታን ወደ ገነት ቤት ሲሄድና እዛ ጋር ደግሞ ቃል ኤፍራታን ሲሸኛት ምናልባትም ሊገናኙ ይችላሉ ማለት ነው። እንዳየነው ደግሞ ቃል እዛ ጋር ጃኬቱን አውልቆ አልብሷት ነበርና ይሄ ነገር ደግሞ ናታንን ሊያበሳጨውና ሊያስደብረው እንደሚችል ግልጽ ነው ማለት ነው። እሱ ቃልን የሚያውቀው ከዚህ በፊት ድንገት መንገድ ላይ በመኪና እንደገጨው በዛ አጋጣሚ እንደተዋወቁ ነው የሚያውቀው እንጂ ቃል የሆነ ነገር ፈልጎ ወይ ደግሞ ለሆነ አላማ ለሆነ ተንኮል እሱን እንደቀረበው አላወቀም ማለት ነው። ምናልባት አሁን እሱን ከኤፍራታ ጋር ካየ በኋላ ነገሮችን ቀስ ብሎ ሊጠራጠርም ይችላል ማለት ነው። ከመጀመሪያውኑ ለምን ቀረብከኝ? ምን ፈልገ ነው? እናም ደግሞ ከሚስቴ ጋር ምን ታረጋለህ ብሎ ከሱ ጋር ትንሽ መደባበር ወይ ደግሞ ሊጣሉ ይችላሉ ማለት ነው። ኤፍራታ እንደውም ዛሬ መናፈሻ ቦታ ቁጭ ብላ እሱ ሲመጣ እንዴት መጣ ለምን መጣ ብላ ስትጠይቀው እሱ አጋጣሚ ነው ያለው። እናም ደግሞ ቀደም ብሎ ራሱ ከናታን ጋር ተገናኝቶ ነበር። ናታንንም እዛ ጋር ያለው በአጋጣሚ ነው የተገናኘ ነው ብሏልና ኤፍራታ ይሄ ነገር ጥያቄ ፈጥሮባታል። እንዴት ነው አንተ ከቤተሰቦች ጋር ሁሌ በአጋጣሚ የምትገናኘው? የሆነ አላማ የሆነ ተልእኮ ይዘ ነው ወደዚህ የመጣሁ ብለዋለች ማለት ነው። ያው ቃልም እስካሁን ድረስ ለምን ኤፍራታን እንደሚከታተላትና ለምን እሷን መቅረብ እንደሚፈልግ ግልጽ ባይሆንም ግን ደግሞ አንድ እውነት አለ። እስካሁን የኤፍራታና የናታን ልጅ እሱ ጋር ያለው ያው እነሱ ሞተ በህይወት የለም ብሎ ነው የሚያስቡት። ግን ደግሞ ልጁ በህይወት አለ እሱ ጋር ያለው ማለት ነው። ትዝታ ከዚህ በፊት ልጃቸውን ያ ማለት የናታንና የኤፍራታን ልጅ እንዲገል እሱን አዛ ነበር ቃልም ማለት ነው። ቃል ደግሞ ልጁ ስላሳዘነው ነው እዛ ጋር ልጁን ሳይገለው ልጁ የሞተ በማስመሰል የሌላ ሰው አስክሬን ወይ ደግሞ የሌላ ህፃን አስክሬን እንዲቃጠል ያንን ነገር ሁሉ አስመስሎ እዚህ ጋር ልጃቸውን ህይወቱን የታደገው ማለት ነው። ትዝታ እውነት ልጁ እንዲሞት ብትፈልግም አሁን ደግሞ እዚህ ጋር ቃል ይሄንን ነገር ደብቋል፣ ለማንም አልተናገረም። እስካሁን ድረስ እሱ የተናገረው ለእህቱ ለሃና ብቻ ነው ማለት ነው። ምናልባትም እዚህ ጋር ኤፍራታን የቀረባት ልጇ በህይወት እንዳለ ሊነግራት ወይስ እሷ ላይ ሌላ ነገር አስቦ ነው? ያ ማለት እሷን አፍቅሮ ወይ ደግሞ እሷን ወዶ ነው የሚለውን ጥያቄ ሊያስነሳ ይችላል ማለት ነው። እሷን መከታተል የጀመረው እሷ የልጅ መቃብር እዛ ጋር ልጇ ተቀበረ ተብሎ ሐውልት የተሰራ
የምትሰራበት ቦታ እዛ እየተመላለሰች ስታለቅስ የነበረ ጊዜ ከዛ ጊዜ ጀምሮ ነበር እሷን ሲከታተላት የነበረው ማለት ነው። አሁን ደግሞ በስተመጨረሻ ላይ ተሳክቶለት ከሷ ጋር ተግባብቶ ከሷ ጋር ጓደኝነት እየፈጠረ ነው ማለት ነው። ከዚህ በኋላ እሷን መቅረብ ወይ ደግሞ እሷን ሄዶ ከሷ ጋር ማውራት ያን ያክል የሚከብደው ነገር አይደለም ማለት ነው። እህቱ ራሱ እዛ ቤት የሚልከው ከጽዮን ጋር ጓደኝነትን ፈጥራ ከሷ ጋር እንድትግባባና እዛ ቤት እንደ ልቧ መመላለስ እንድትችል አጋጣሚዎችን እንድትፈጥር ያደረጋት ምናልባት በዛ መሃል ደግሞ ከኤፍራታ ጋር ትቀራረባለችና አንዳንድ ነገሮችን ታመጣልኛለች በሚለው ነበር እዚህ ጋር እህቱን ወደዛ ቤት ልኮ ከጽዮን ጋር ጓደኛ እንድትሆን ያደረገ ማለት ነው። ግን ደግሞ ቢሆንም ዛሬ ኤፍራታ በናታን ተበሳጭታ ከቤት ወጥታ መናፈሻ ቦታ በምትቀመጥበት የአጋጣሚ ለሱ ጥሩ ሆነና እሷ ጋር ሄዶ እሷን ቀርቦ አውርቷት እና አሁን ላይ እያሳቃት ፊቷ ላይ ያለውን ሀዘን እያጠፋላት ነው ማለት ነው። ምናልባት አሁን ትንሽ የሚያሳስበው ነገር እሷን ወደ ቤት ሲሸኛት ናታን ደግሞ ወደ ገነት ቤት እየመጣ ነውና እንዴት ነው ከሷ ጋር የምትሄደው? ለምንድን ነው ከሷ ጋር የምትሄደው? እሷ ላይ ራሱ ሊናደድባት ይችላል። እኔን ቤት ጥለሽ ሄደሽ ለካ ከሌላ ሰው ጋር ከሌላ ወንድ ጋር ልትሆኝ ፈልገሽ ነው ብሎ ምናልባትም ሊቀየማት ይችላል ማለት ነው። ኤፍራታ ናታን ላይ የተናደደችው እሷ እዛ ጋር ያፌት ተቀይሯል የሚለውን ነገር እሷ በሙሉ ልቧ አላመነችበትም። ከዚህ በፊት እሷንም ቤተሰቦቿንም ባሏንም ያ ማለት ወንድሙ ናታን ማለት ነው በብዙ ነገር ሲያሰቃይ ነበርና እሷ ደግሞ ይሄ ሰው ያንን ሁሉ በደል ሲያደርስብን የነበረ ሰውና በዛ ልክ ሲያሰቃየን የነበረ ሰው አሁን ላይ ተቀይሯል፣ ጥሩ ሰው ሆኗል፣ ተመልሶ ከኛ ጋር ቤተሰብ ሆኖ መኖር ይፈልጋል የሚለው ነገር አልተዋጠላትም። እሷ የምታስበው ልጄንም እሱ ሊገል ይችላል፣ አባቴንም የገደለው እሱ ነው ብላ ነው የምታስበው። ለዛ ደግሞ ያፌትን ልቧ ባንዴ ስላልተቀበለው ነው እዚህ ጋር ከናታን ጋር ጭቅጭቅ የተፈጠረውና ከሱ ጋር እየተጣላችሁ ማለት ነው። ከሁሉም ነገር በላይ ደግሞ እሷን ያናድዳት የፈለገ ነገር ቢሆን ምንም ቢሆን ወንድሜ ነው ያላት ነገር ነው እዚህ ጋር ትንሽ ያበሳጫት ማለት ነው። ናታን አሁን ላይ እየሆነ ያለው ነገር በጣም ደስተኛ ሆኗል። እሱ ይሄ ቀን ይመጣል ብሎ አልጠብቅም። በሱና በወንድሙ መሃል ሰላም ይፈጠራል፣ አንድ ላይ እንደ ቤተሰብ እንኖራለን፣ ጥላቻን ከመሃላችን አውጥተን እንደ ወንድማማቾች ተዋደን አብረን እንኖራለን የሚለውን ነገር አስቦ ስለማያውቅ ነው ድንገት ቅጽበታዊ በሆነ መንገድ ወንድሙ ተቀይር ያለው ከዚህ በፊት ያጠፋሁትን ከዚህ በፊት የበደልኳችሁን ነገር ሁሉ ይቅር በሉኝ ያኔ ሳላውቅ ነው ያደረኩት ብሎ እዛ ጋር በአቤል ትብብርነት ይሄ ሁሉ ነገር ሲፈጠር እዚህ ጋር ናታን ደግሞ ማመን አቃተውና ወንድሙንም ደግሞ ይወደዋል። ያው ወንድማማቾች ስለሆኑ ይቅርታ አድርጎለት አሁን ላይ በሰላም አብሮ መኖር ይፈልጋሉ። ኤፍራታ ደግሞ ይሄ ነገር አልተዋጠላትም፣ ስጋቱን ፈጥሮባታል። ያው ከዚህ በፊትም ናታንም የደበቃት ነገር ስላለ ማለት ነው። ናታን ከዚህ በፊት ያፌት በህይወት እያለ አንድ ክፍል ውስጥ እሱን አግቶ አስቀምጦ ነበር። እዚህ ጋር ደግሞ ኤፍራታን የለም በህይወት ተቀብሯል፣ ምንም አትፍሪ ብሎ ሲነግራት የነበረው ማለት ነው። በስተመጨረሻ ደግሞ ያፌት የራሱን ሰዎች ልኮ ነበር። እሷ ሳሎን ተቀምጣ ከሳሎን ያስወሰዳት ማለት ነው። እሷ እዛ ጋር በናታን ራሱ በጣም ተናደ ነበር። ለዚህ ሁሉ ጊዜ ለካ ሲዋሸኝ ነበር እንዴ የሚለው ነገር ትንሽ አበሳጭቷት ነበርና እዛ ጋር ደግሞ ያፌት ይሄንን እሷን እዚህ ጋር ኤፍራታን ማገት የሚለውን ነገር ለድራማ ናታንን ይቅርታ የምንጠይቅበት መንገድ በሚለው እሱ ተበሳጭቶ እንዴት ሚስቴን ያግታል ብሎ ተናዶ በንዴት ሲመጣ እዛ ጋር ደግሞ እሱን ሰርፕራይዝ አድርጎ በመሃላቸው የተፈጠረውን ጸብና ጥል የምንቀርፍበት አንዱ መንገድ ሊሆን ይችላል። ይሄንን መንገድ በቀጥታ ሄጄ ይቅርታ ከምለው ለምን ለየት ባለ መንገድ አናደርግም በሚለው ነበር እዛ ጋር ያንን ሰርፕራይዝ ያዘጋጁት ማለት ነው። አቤል ደግሞ ጽዮንን ይዞ መጣ። እዚህ ጋር ደግሞ ናታን ተናዶ ኤፍራታን ነፃ ሊያወጣት ሲመጣ በዛ መንገድ ይቅርታውን በአማረ መንገድ እናደርጋለን በሚል ነበር ያፌትን ይቅርታ እየጠየቀው ማለት ነው። ኤፍራታ ይሄ ነገር ነው ያልተዋጠላት። ያፌት እንዴት ነው የተቀየረው? በዛ ሁሉ ነገር ሲያሰቃየን የነበረው እናም ደግሞ ናታን ራሱ መግደል የሚፈልገው ያፌት እንዴት ነው የተቀየረው የሚለው ነገር እሷ ባንዴ ልታምንበት አልቻለችም። እናም ደግሞ ልታምን የምትፈልግ ነገር ራሱ አይመስልም ማለት ነው። ናታን እዚህ ጋር ትንሽ ሊረዳት የሚገባ ነገር አለ። እሱ ያው ወንድሙ ስለሆነ የእናቱ ልጅ የአባቱ ልጅ ስለሆነ ባንዴ ይቅርታ አድርጎለት ይሆናል። እሷ ደግሞ ምንዋም ስላልሆነ ከዚህ በፊት በብዙ መንገድ እሷንም ሲያግታት ሲያሰቃያ ስለነበረ ባንዴ ይቅርታ ልታደርግለት አትችልምና እዚህ ጋር የእሷን ስሜት መረዳት ነበረበት። ቢሆንም ግን እሷ ከቤት ከወጣች በኋላ ነው እንደዛ ማለት የለብኝም፣ እሷን ማበሳጨት የለብኝም፣ እኔ እንደዛ የተናገርኳት ምናልባት ይሄንን ነገር ንቃ እንድታወን ነገሮችን ቀለል እንድታደርግ ነው ብሎ አሁን ላይ እየተጸጸተ ነው። ቢሆንም ግን ወደ እናቷ ቤት ወደ ገነት ሄዶ እሷን ይቅርታ ሊጠይቃትና ምናልባትም እሺ ካለችም ወደ ቤት ይዟት ሊመጣም ይሆናል ወይ ደግሞ ካልሆነም እዛው እሷን አይቶ ሊመለስ ይሆናል ማለት ነው። እዛ ጋር ቢሄድ ግን ምናልባት እዛ በር ላይ
ቃል ኤፍራታን ሲሸኛት ባያይ ራሱ ወደ ውስጥ ቢገባ ደግሞ ሉሊትን ማግኘቱ አይቀርም ማለት ነው። ሉሊት አሁን ላይ በፊት እብድ መስላ ብዙ ሰዎችን ስታታልል ነበር። አሁን ደግሞ እየታወቀባት ሲመጣ በስተመጨረሻ ላይ ራሷን ቀይራ እንደ ጤነኛ ሰው ሆና ልብሷን ለብሳ ሌላውን የተቀረውን ልብሷን ደግሞ በሻንጣ ይዛ እዚህ ቤት ነው የምኖረው በሚለው እኔም ከዚህ ቤት ድርሻ አለኝ ብላ በስተመጨረሻ ላይ ወደ ቤት መጥታለች ማለት ነው። ምናልባት ይሄ ነገር እዛ ጋር ከናታን ጋር ሊያጋጫት እንደሚችል ግልጽ ነው ማለት ነው። አቤልም ቀደም ብሎ ሲነግረው የነበረው ይሄንን ነገር ነው። ሉሊት አላበደችም፣ አውቃ ስታስመስል ነበር። እኔ ስከተላት ነበር። ሄዳ ትልቅ መኪና ውስጥ ነው የገባችው። እናም ደግሞ እዛ ጋር አንተ ልታየው የማትፈልገው ሰው አለ ብሎታል ማለት ነው። እዛ ጋር ናታን አሁን ነው የሚሄደው። እሷ የቱ ጋር እንዳለች አሳየኝ ሲለው ማለት ነው። እዛ ጋር ናታን ሊያየው የማይገባው ሰው ማን ነው ብለን ስናስብ ምናልባት ሊሆን የሚችለው ቢኒ ነው ማለት ነው። በስተመጨረሻ ላይ ቢኒ ናታንን ክዶት እሱን ሊገለው ሞክሮ ነበር ማለት ነው። አሁን ላይ በዛ ምክንያት ነው ናታን ሁሉንም ሰው ማመን አቅቶት ሰው ልከተል ልሸኝ አብሬ ልሂድ ስለው ያንን ነገር እያስታወሰ አሁን ላይ ሰውን ለማመን በጣም እየተቸገረ ያለው ማለት ነው። አቤልም እዚህ ጋር ለናታን ሊነግረው የፈለገው አንተ እዛ ስትሄድ ልታየው የማይገባ ሰው አለ፣ ስለዚህ አትሂድ ብሎ እሱን ከልክሎታል ማለት ነው።